السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف الأنبياء نبينا محمد وعلى آله وصحبه أجمعين. إن شاء الله الأصول الثلاثة وأدلتها لشيخ الإسلام محمد بن عبد الوهاب رحمه الله. ኢንሻአላህ እንግዲህ ዛሬ አዲስ የምንጀምረው ኪታባችን አልኡሱሉ ሰላሰቱ ሶስቶቹ መሰረቶች ይላል። ወአዲለቱሃ ማስረጃዎቿንም የያዘ ሶስቱ መሰረቶች በሚል ርዕስ የተጻፈ ኪታብ ነው። አልኡሱሉ መሰረቶች፣ አሰላሰቱ ሶስቶቹ መሰረቶች፣ ወአዲለቱሃ እናም ማስረጃዎቿ። ኪታቧን ያዘጋጃት ሙሐመድ ብን ዓብድልወሃብ ይባላሉ ረሒመሁላህ። አላህ ስብሓነሁ ወተዓላ ይዘንላቸውና ሙሐመድ ብን ዓብድልወሃብ ይባላሉ። ናም ይህ ታላቅ ሊቅ የተወለዱትኝ በ1115ኛው ዓመተ ሂጅራ ነው። የሞቱት ደግሞ በ1206 ዓመተ ሂጅራ ነው። እናም ይህ ማለት 91 ወይንም ያው 91 ዓመት አካባቢ በዚህ እድሜያቸው ሞተዋል ማለት ነው። ቀጥታ ወደ ኪታቡ ስንገባ ሼክ ምን ይላል? ኢዕለም አለ፣ እወቅ እወቅ። ኢዕለም የሚባለው ነገር እወቅ አለ። ወደፊት የሚመጣው ነገር በጣም አስፈላጊ፣ በጣም አንገብጋቢ፣ ወሳኝ ነጥብ ስለሆነ ነቃ ብለህ እወቅ ነው። ነቃ ብለህ ጠብቅ ነው። ረሒመከ አላሁ፣ አላሁ ስብሓነሁ ወተዓላ ይዘንልህና። ይህ እንግዲህ የሼኹ አዛኝነትን ነው የሚያመላክተው። ዱዓ እያደረጉ ነው። እነሁ ነገሩ ይህ ማወቅ ያለብህ ነገር የጂቡ ግዴታ ነው፣ አለይና በእኛ ላይ ተዓሉሙ መማሩ፣ 4 መሳኢለ 4 ነጥቦችን መማሩ አስፈላጊ ነው። ናም ኢዕለም ወቀ ረሒመከ አላህ፣ አላህ ይዘንልህና። እነሁ ይህ ማወቅ ያለብህ ነገር የጅቡ ግዴታ ነው፣ አለይና በእኛ ላይ ተዓልሙ መማሩ 4 መሳኢል 4 ነጥቦችን። አልኡላ የመጀመሪያው፣ አልመስአለቱ ልኡላ ማለት ነው የመጀመሪያው ነጥብ በእኛ ላይ ግዴታ ከሚሆንብን የመጀመሪያው ነጥብ አልዕልም እውቀት ነው። ወሁወ እውቀት ማለት ደግሞ ማዕሪፈቱላሂ አላሁን ስብሓነሁ ወተዓላ ማወቅ ነው። ወማዕሪፈቱ ነቢይህ ወደ እሱ የተላከውን ነቢይን ሙሐመድ ዓለይሂ ሰላቱ ወሰላምን ማወቅ ነው። ወማዕሪፈቱ ዲን ልእስላሚ እስልምናንም ማወቅ ነው። ቢልአዲለቲ በመረጃ ታግዞ። መረጃው የሚገኘው ከምንድን ነው ከተባለ ከቁርአን ከሐዲስና ከኢጅማዕ ልዑለማ ዑለማ አህሊ ሱነት ወልጀማ ኢጅማዕ ያደረጉበት ነገር ማለት ነው። ከዚህ ውጭ መረጃ አይፈለግም። አሳኒየቱ ሁለተኛው፣ አልዓመሉ ቢሂ ባወቁት ነገር ላይ መስራት ነው። አልዓመሉ መስራት ቢሂ በዚህ በይቱ ባወቀው ነገር ላይ ስለ አላህ ስብሓነሁ ወተዓላ ባወቀው፣ ስለ ነቢዩ ዓለይሂ ሰላቱ ወሰላም ባወቀው፣ ስለ እስልምና ባወቀው ነገር ላይ መስራት መተግበር አለበት ማለት። አንድ አካል ካወቀና ከተማረ በኋላ ቀጣዩ ምንድን ነው? ስራ ነው። ናም ለምን? ስራ የእውቀት ፍሬ ነውና ማለት ነው። ስራ የእውቀት ፍሬ ነው። ናም አንድ አካል እንደተማረ የሚያሳየው አዋቂ እንደሆነ የሚታወቅለትኝ ባወቀው ነገር ላይ ሲሰራ ነው። ባረከላህ። አሳሊሳት ሶስተኛው በእኛ ላይ ማወቁ ግዴታ ከሚሆንብን ነገር አዳዕወቱ መጣራት፣ ማስተማር ማለት ነው። ኢለይህ ወደዚህ ወደየት? እንግዲህ ወዳወቅነው ነገር ላይ ማስተማር፣ እንግዲህ ወዳወቅነው ነገር ላይ ማስተማር ማለት ነው። ወዳወቅነው ነገር ላይ ደዕዋ ማድረግ ማስተማር ማለት ነው።
አዳዕወቱ ጥሪ ማድረግ ማለትም ማስተማር ኢለይሂ ወደዚህ ወደየቱ ወዳወቅነው ነገር الرابعة አራተኛው الصبر ትዕግስት ማድረግ على الأذى በችግር ላይ ፊህ በዚህ ውስጥ በሚያጋጥመን ችግር ላይ መታገስ አለብን። ዒልም ስንማር ባወቅነው ላይ ስንሰራ ዳዕዋ ስናደርግ ስናስተምር ስንመክር መታገስና መጽናት አለብን ማለት ነው። ይህን ማወቁ በእኛ ላይ ግዴታ ነው ማለት ነው። ስለዚህ ግዴታችንን መወጣት አለብን። والدليل መረጃው ቀውሉሁ ተዓላ የአላሁ ስብሓነሁ ወተዓላ ንግግር ነው። ምን አለ? ወለዐሱሪ አለ በጊዜያት እምላለሁኝ ወይንም በዐሱር ወቅት እምላለሁኝ። ኢነል ኢንሳነ ለፊ ኹስር አለ የሰው ልጆች በአጠቃላይ ኪሳራ ውስጥ ላይ ናቸው። ኢነል ኢንሳነ የሰው ልጆች እኮ ለፊ ኹስር ኪሳራ ውስጥ ነው ያሉት። ኢዘን እንደዚህ ከሆነ የሰው ልጅ በአጠቃላይ ኪሳራ ላይ ከሆነ ሁላችንም ራሳችንን ከክስረት ማዳን አለብን ማለት ነው። ኢለ ለዚነ አመኑ እነዚያ ያመኑ ሲቀሩማ ወዐሚሉ ሷሊሓቲ እናም አምነው መልካም ስራን የሰሩ ወተዋሰው ቢልሐቂ ሐቅ ላይ ደግሞ አደራ የተባባሉ አካላቶች ወተዋሰው ቢሶብሪ ትዕግስት ላይ ደግሞ አደራ የተባባሉ አካላቶች ሲቀሩ ሌላው የሰው ልጅ በአጠቃላይ ኪሳራ ውስጥ ነው። እንግዲህ ወለዐሱር ያለ አላህ ስብሓነሁ ወተዓላ በጊዜያት እምላለሁኝ በዐሱር ሶላት ወይንም እምላለሁ። አላህ ስብሓነሁ ወተዓላ በፈለገው መማል ይችላል ማለት ነው። እኛ ግን በአላህ ስብሓነሁ ወተዓላ ብቻና ብቻ ነው መማል የምንችለው። ወላሂ ቢላሂ ተላሂ በቃ እንጂ ሸሆችን በኢላኺሪ ማለት ነው እንደዚህ አይቻልም። ያኔ መሐላ የሚቻለው በአላህ ስብሓነሁ ወተዓላ ብቻ ነው። እናቴ ትሙት አባቴ ይሙት ኢላኺሪ በዚህ አይቻልም ማለት ነው። ምንድነው በቃ በአላህ ብቻ መማል ወላሂ ወቢላሂ ወተላሂ ብለን በአላህ ብቻ መማል አለብን ማለት ነው። አላሁ ስብሓነሁ ወተዓላ ግን በፈለገው መማል ይችላል ማለት ነው። እናም አላሁ ስብሓነሁ ወተዓላ ከማለ በኋላ እንግዲህ ወደፊት የሚመጣው ነገር በጣም ወሳኝ የሆነ ጉዳይ ነው። በመቀጠል ደግሞ አላህ ስብሓነሁ ወተዓላ የማለበት ነገር በጣም ትልቅ እንደሆነ ያመላክታል ማለት ነው። ዐሱር ማለት ጊዜ ማለት ነው። ጊዜ ለሰው ልጅ በጣም ወሳኝ የሆነ ጉዳይ ነው። ጊዜ ማለት ወላሂ በጣም ትልቅ ነገር ነው። ስለዚህ በጊዜያችን እንጠቀምበት። ምክንያቱም ጊዜ የሚባለውን ነገር የሰው ልጅ ሳይጠቀምበት ጊዜው ዝም ብሎ ያለፋል። የዛሬው አለፈ፣ ነገ አዲስ ቀን ነው። በቃ ነገ እንደ አዲስ እድል እየተሰጠን ነው። ነገ ዛሬ እየኖርን ነው አይደለ? አሁን ላይ እየኖርን ነው። ነገን ግን እድል ልንሰጥ እንችላለን፣ ላንሰጥም እንችላለን። ባረከላህ። ኢዘን ዛሬ እየኖርናት ያላችሁ የዛሬዋን ጊዜን ምን ልንጠቀምባት? የነገውን አናቅም። ለነገ ጊዜ ይሰጠን አይሰጠን አናቅም። ዛሬ ላይ ግን ጊዜ ተሰጥቶን አሁን ዛሬ ነገ ግን ሊሰጠንም ላይሰጠንም ይችላል። ግን ነገም ደግሞ ጊዜ ከተሰጠን ያችን የተሰጠናትን ጊዜ በአግባቡ እንጠቀማት። እንደው በአግባቡ ከሚጠቀሙት አላህ ሱብሓነሁ ወተዓላ አድርገን። ወላሂ ለዐዚም ጊዜያችንን ዝም ብለን በማይረባው ነገር ያኔ መግደሉ አግባብ አይደለም። አላህ ሱብሓነሁ ወተዓላ ሁላችንም ልቦና ይስጠን ማለት ነው ኢንሻአላህ። ኢነል ኢንሳን አለ እንግዲህ አላህ ሱብሓነሁ ወተዓላ የሰው ልጆች በአጠቃላይ ለፊ ኹስር ኪሳራ ላይ ናቸው። ኢዘን እንደዚህ ከሆነ አንቂዝ ነፍሰከ ሚነል ኸሳራ በቃ ራስህን ከክስረት አድን።
እንዴት አድርጌ ነው ራሴን ከኪሳራነት ማዳን የምችለው ካልክ አላሁ ስብሓነሁ ወተዓላ እንዴት አድርገ አንድ አካል ከክስረት እንዴት እንደሚድን ገልጾታል። ምን አለ? ኢለ ለዚነ አመኑ እነዚያ ያመኑት አካላቶችማ ከክስረት የዳኑ ናቸው፣ አይከስሩም። ኢለ ለዚነ አመኑ አመኑ የምትለዋ ይቺ አልዕልሙ ወሁወ ማዕሪፈቱላህ ወማዕሪፈቱ ነቢይህ ወማዕሪፈቱ ዲን ልእስላም ቢልአዲላ ለምትለው መረጃ ናት። ለምን አመኑ ያመኑ ሲቅር ሲል ያኒ በአላህ ስብሓነሁ ወተዓላ አውቀው ያመኑ፣ በነቢዩ ዓለይሂ ሰላቱ ወሰላም አውቀው ያመኑ፣ በዲን ልእስላም ያመኑ አካላቶች ከክስረት የዳኑ ናቸው። ወዓሚሉ ሷሊሓቲ እና መልካም ስራን የሰሩ ሲቀሩ፣ ይሄ ደግሞ አሳኒየቱ አልዓመሉ ቢህ ለሚለው ደሊል መረጃ ነው ማለት ነው። ስለዚህ ካወቅን በአላህ ካመን በረሱል ዓለይሂ ሰላቱ ወሰላም አውቀን ካመን በዲን ልእስላም አውቀን ካመን ምን ይጠበቅብናል? ስራ ይጠበቅብናል። መልካም ስራ መስራት አለብን ማለት ነው። ወተዋሶ ብልሐቅ ሐቅ ላይ አደራ የተባባሉ ሲቀሩ፣ ሐቅ ላይ አደራ የተባባሉ ሲባል እዚህ አሁን አሳሊሰቱ አዳዕወቱ ኢለይህ ለሚለው መረጃ ነው። እንግዲህ ሐቅ ላይ አደራ የተባባሉ ሐቅን በመማር ሐቅን በማስተማር አይዟችሁ በርቱ እንጠንክር የተባባሉ አካላቶች ከክስረት የዳኑ ናቸው። ወተዋሶ ቢሶብሪ ትዕግስት ላይ ደግሞ አደራ የተባባሉ አካላቶች ማለት ነው። ይሄ ደግሞ الرابعة الصبر على الأذى في لميل مرجان. سورة العصر. قال الشافعي رحمه الله إمام الشافعي دير الله سبحانه وتعالى إذن الله تشونا لو ما أنزل الله حجة على خلق إلا هذه السورة لكفتهم. لو ما أنزل الله سبحانه وتعالى بايورد نوركو من حجة مسرجان بايورد النور على خلقه بفطران لاي حجان مسرجان بايورد نورو إلا هذه السورة يتشن مقراف ننجي ليلا بايورد لكفتهم تبك عشو نبرا ማለት ተበቃቸው ነበር ሲባል ያኒ ራሳቸውን ከኪሳራ ራሳቸውን ከክስረት ለማዳን ይቺ ሱራ ብቻ ቢያስተነትኗትና ትኩረት ቢሰጧት ከሰጧት ተበቃቸዋለኝ ነው። ገብቷቸዋል አይደለ? ለውማ አንዘለ አላህ ሱብሓነሁ ወተዓላ ባያወርድ ኑሮ ምን ሁጀተን ማስረጃን حجة بمعنى قرآن مالتنا على خلق بفطران ولا إلا هذه السورة تيتن سورة نيتن سورة العصر الإنجيل ليلا باورد يعني راسن ككسارة لما دان يعني يميتقموا بتي هونن يتشن سورة ننجي ليلا سورة باور لكفتهم تبقاቸው ነበር ነው بمعنى راساቸውን ከኪሳራነት ለማዳን ይቺ ሱራ ትበቃቸዋለች። ከናም እውነት ነው። ያኒ ራሳችንን ከኪሳራነት ለማዳን ይቺ ሱራ ትበቃናለች። ምክንያቱም ኢነል ኢንሳን ለፊ ኹስር አለ የሰው ልጅ በአጠቃላይ ኪሳራ ላይ ነው። ኢዘን አንቅዝ ነፍሰከ ሚነል ኸሳራ ራስህን ከክስረት አድን። ታዲያ እንዴት አድርጌ ላድን ካለ አላሁ ሱብሓነሁ ወተዓላ ገለጸው። ስለዚህ ራሳችንን ከኪሳራ ለማዳን ራሳችንን ከክስረት ያኒ ከውድመት ከጥፋት ለማዳን ይቺ ሱረቱል ዐስር ብናስተነትናትና ትኩረት ብንሰጣት ምንድነው ትበቃናለች ማለት ነው። ባረከላህ። نعم. وقال البخاري إمام البخاري اندهل رحمه الله الله يزن الله تشونا باب مقبيانو العلم أوقات كوالا العلم أوقات مبالو نقر قبل القول كان يقر بفتنا والعمل كسر بفت كلمة يمستونو. العلم أوقات قبل القول كان يقر بفتنا والعمل كسر بفت كلمة يمستونو معناتها كمان نقر بفت بمعنى تعلم كمان نقر بفت كما سرعت بفت تعلم تمر سلازي تعلم إذن ثم تكلم تمر كتمرك بኋላ ተናገር يعني ساتمر ساتك
አሊፍ ትተኛ ቢማዕና ትጋደም ወይንም ትቁም ሳታቅ ዝም ብሎ መናገር ይሄ አግባብ አይደለም። አወላን ተዓለም መጀመሪያ ሸሪዓዊ እውቀትን ተማር። ስለ አላህ ተማር። ስለ ነቢዩ ዓለይሂ ሰላቱ ወሰላም ተማር። ስለ ዲን አልኢስላም ተማር። ከዛም በኋላ ከተማርክ በኋላ ተከለም ተናገር። ሳትማር አትናገር። ዝም በል። ዝም አዳምጥ። ለምን አልተማርክም? ለምን ትድረቀረቃለህ? ለምን ትድረቀረቃለህ በማታውቀው ነገር ላይ? ይሄ መሆን የለበትም ማለት ነው። ስለዚህ እናገራለሁ ካልክ አሳውቃለሁ ካልክ መጀመሪያ አንተ እወቅ። አንተ ተማርና ሰዎችን ታስተምራለህ። አንተ ሳታቅ አንተ ሳትማር ሌላ ነገር እናገራለሁ ማለት ይሄ አደብ አይደለም። ስለዚህ ተዓለም ثم ተከለም። ይሄ ነው። والدليل قوله تعالى መረጃው አላህ ሱብሓነሁ ወተዓላ ንግግር ነው። ፈዕለም አለ እወቅ አነሁ ይህ ማወቅ ያለብህ ነገር ያ ሙሐመድ ላኢላሃ ኢለላህ ከአላሁ ሱብሓነሁ ወተዓላ በስተቀር በትክክል በእውነት በሐቅ የሚመለክ ተመላኪ የለም። ላኢላሃ ኢለላህ ማ መዕና ላኢላሃ ኢለላህ? ላኢላሃ ኢለላህ ማለት ምን ማለት ነው ከተባለ ላኢላሃ ኢለላህ አይ ላ ማዕቡደ ቢሐቅን ኢለላህ ከአላሁ ስብሓነሁ ወተዓላ በስተቀር በትክክል በእውነት በሐቅ የሚመለክ ተመላኪ የለም። በውሸት በባጢል በውድቅማ ብዙ የሚመለክ ነገር አለ። ምን ይመለካል? ድንጋዩም ይመለካል፣ ላሙም ይመለካል፣ ዛፉም ይመለካል፣ ዋርካውም ይመለካል፣ እድሜ ጠገ ኢላኺሪ። ነገር ግን በትክክል በሐቅ የሚመለከው ማን ነው? ሁወ አላሁ ጀለ ጀላሉሁ አላህ ስብሓነሁ ወተዓላ ብቻና ብቻ ነው። እናም ወስተግፊር ምህረትን ወይንም መሃርታን ጠይቅ። ሊዘንቢከ ለወንጀልህ መሃርታን ጠይቅ። ናም ሱረቱል ሙሐመድ ፈበደአ ጀመረ ቢልዕልሚ በእውቀት ቀብለ ልቀውሊ ከንግግር በፊትና ወልዓመሊ ከስራ በፊት። ናም ኢንሻአላህ እዚህ ጋር እናቆማለን። ሀዛ ወላሁ አዕለም። سبحانك اللهم وبحمدك أشهد أن لا إله إلا الله وأشهد أن محمدا عبده ورسوله إن شاء الله ያልገባችሁ ነገር ካለ ግር ያላችሁ ነገር ካለ ኢንሻአላህ አብሽሩ መጠየቅ ትችላላችሁ። አብሽሩ። አላህ ያግዛችሁ። አላህ ሱብሓነሁ ወተዓላ ይጠብቃችሁ። እናንተም በተማራችሁትኝ እኔም ባስተማርኩትኝ ሁላችንም የምንጠቀም አላህ ሱብሓነሁ ወተዓላ ያደርገን። ኢንሻአላህ አብሽሩ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።